የፈለግነው እንስጥ። አሁን ዝም ስንል ፈርተው ነው ስለሰደብናቸው ምናምን የለነሱ ጭራሽ ብርታት እየሰጠን ነው። እንና በእኔ ዛሬ ቆራሌው የለቅያታለሁ። ቆራሌው ሄዳለች። ቀጥሉ። አይገርምሽም? ይዘር እየቀለዱ ነው እንጂ በዛሬውና ሌተስት ምን ይፈጠር እሱን እንተውላቸው ለነሱ። ሰኒዬ እዚህ ሂጅበት እስቲ። ሰኒ መታለች። ሂጅበት። ምንድን ነው የሚሄደው? ነይ እናቴ ወደ እንትን ነው። ፍሬ ጀምሪ ወደ እንትን ነው። ሂጅበት። ምንድን ነው የምትጀምሪው? ፍሬዬ ቆይ ምን ብለሽ ሁላችሁም ሰላም ብያለሁ። ምንም የሄድበትም ደነዝ አደረጉ። ልብስ እኮ ይዛ አልሄደችም። እየገዛው እየለበስኩ ነው አላለችንም እንዴ? ቡታጅራ እንኳን ሄዳ ትዝ ካላችሁ በቀደም ስራ የጀመሩ ሰዓት ለዛ እኮ ነው። አንቺ እንግዲህ ምንድን ነው ይሄ ቀን እኮ እኔ ነኝ አይደል ያልኩት። እውነት ብለሻል። ተሻልሹ መልቀቅ ያለበት ቦጋለ ነው። ቤቱ የእሷ ነው፣ ንብረቷ የእሷ ነው ብለሻል። ትላንትና የሆነ ትላንትና ወዲያ ባለሳሳት አሁን ደግሞ ሌላ ኮሽታ ነው። ግን ይሄ ነገር አላወራም። መቅዲ ለአንቺ እውነት ሂጅበት። ሰኒ አላወራም ማለት አይቻልም። አውሪ ሂጅበት። ካወራው ይወስዳሉ። እግዚአብሔርን አላወራም። አትሂጅበት ሰኒ። እኔም እኮ እሱ ነገር ወደዛኛው ሰፈር መጠጋጋቱ አይቀርም። ስለዚህ ለፊው ታያቸው። እነሱ ይሄ ነገር እንደውም ለምን እንደሆነ ያመጡት አንዴ ከቤት እሱ ደግሞ ምንም ሳይለብስ ነው እንደዛ ስልክ ይዞ የሚወጣ ሰው አለ። ፈጣሪ ፋኒ በጌታ ዝም በይ። ኧረ ወይኔ ምንድን ነው ደግሞ ፉዘሪ እነሱ እባክሽ እየተጃጀሉ ነው። እግዚአብሔርን እየተጃጀሉ ነው። እናንተ አማችኋል እንዴ? ጅል ስራ እኮ ነው የሚጃጀሉት። አንድ ቀን ነው ሰው 4 ቪዲዮ የለቀቁት። የምሬ ነው። የእነሱ ነገር ሲጀመር አታወሩ። ሲደቡኝ ሰኒዬ ግን አላደነቅሻቸውም? ጀግና ናቸው። ይመቻቸው። በጣም ጀግና ናቸው። ጠንካራ ሴት ጠንካራ ወንድ ያስፈልጋል ምናምን እንደዛ ነው ያወረችው። ይሄ ነገር አሁን ቁጭ ያለበት ቦታ የሚነሳ ነገር ነው ያወረችው። ትክክል ነገር ስትወራ ቡር ብለው ቤቱን ያዙ። ግን ምነግርሽ ምን እንደሆን ታውቂያለሽ? አሁን ይሄ የሀይሚ ቤት ስለሆነ አስካለ ሀይሚ ቤት ከዚህ በኋላ አትመጣም። ሄዳ ትፈልግ እሱን። በቃ ይሄ ነው መጨረሻው። ተይ ዘርዬ ተይ፣ እንድናገራት ስሙ እስኪ እናንተ ጀምሪ። ፋፍታችኋል ጀምሪ። ቆይ ዛሬማ እሷን እኮ ሄኖክ በመጣሽ እግርሽ ስላላት ሄኖክ እሷንን በመጣሽበት ወደ ቡታጅራሽ ብሏታል። ሄኖክ ከነገ ጀምሮ ከፍፄ ጋር ሆኖ ቆራሌው ሻንጧን ይዛ በመጣችበት ብሏት ሄዳለች። መቅዲ ኤችን አስገበት ለማየት ያብቃሽ። ትላንትና የተቀረጸ ቪዲዮ አለው፣ ዛሬ የተቀረጸ ቪዲዮ አለ። ይሄ እኮ የ4 ቀን ቪዲዮ ነው። አንድ ቀን ቪዲዮ ነው 4 ቪዲዮ የተለቀቀ ገባች አይደለ? ስለዚህ ቡታጅራ የመጡ ቀን ነው ይሄ ቪዲዮ እንትን የተባለ የዛን ቀን እሷ የመጣሽ ቀን ነው የተባለ ቀን ነው የመጡት። ገብቶሻል? ቡታጅራ ማታ ነው የመጡት። ይሄ ደግሞ ጠዋት ተነስቶ ነው። እነሱ ቆይተዋል ከገቡ አዲስ አበባ። ፋራ ነው እንደምን መስላችሁ? እንዴ 8 ቀን ምናምን አለፋቸው እኮ። ሃይሚ ደግሞ እነሱ ቆይተዋል። ሰኒዬ የዛን ቀን የተሰራ ቪዲዮ ነው ዛሬ ራሱ የተለቀቀው። ሰኒ ከጀርባዬ ለምን ትቆማለህ ያለችው ቦታ እስቲ ዘርዝሪው። ደስ አላለሽም? ይሄ አማርኛ እሷ እኮ የሚታወራ ነገር እኮ የምርሬ ነው። መሬት ላይ ጠብ የምትል ነገር አይደለም የምታወራ። ግን እሷ ሲታወራ እሱ የሚያደርገው ምንድን ነው? መንፈስ ነው። ጉንዳን የነከሰው እኮ ነው የሚመስለው ሲዛል እንደንትን። እንዴት አወቅሽ? ከቡታጅራ ከመጡ 11 ቀናቸውን አልሽ። እንዴት አወቅሽ? ማን ነገረሽ? እና 11 ቀን መሆናችሁን አላውቅም። ግን እንትና ትላንት ወደ ቪዲዮ ኢንቸሉት ነው ሀሳኒ ወደ ቤት ወሰድኳቸው ምናምን ብሎ አይቻታለሁ። ወሰድኳቸው ምናምን ብሎ ከተናገረ ቆይቷል። በደቂቃ ልብስ የምትቀይር ሴት በእኛ ላይ ሙድ ያዙብን። ተው ደግሞ አልተመቻችሁም? የ4 ልጆች እያልክ ምናምን። አዎ ይሄ ቦታ በጣም እየስቃለች። እሱ ከምን ቦስ እኔ የምላችሁ ቀለበት እጁ ላይ አየው ልበል ወይስ አይኔ ነው? ስለጓጓው ነው። የነበረው ቀለበት አውልቋል።
ከእሷ ጋር የሚያደርገው የነበረው የለም። ዛሬ የሆነ እጁ ላይ የሆነ ነገር አልስሬ እጁ ይደብቃል። ለማየት ብዬ ብንገላታ እንትን አለኝ። የሆነ ጠዋት ሲሆን ልብስ ሳይቀይር ምናምን ቀለበቶቹ ወይ የሆነ ነገር ይወልቃል። አልወጣም። አሁን ያደርገዋል። ቆይ ታያለሽ ነገ ደግሞ ቀለበቱን ሰላም ውድና የተከበራችሁ እጁ ላይ እኮ ያለውን ነው የጋብቻ ቦታ የሚደረግ ወይ ፍቅርዬ ነው የለም። ሁለቱም ሞልቋል። እሱ ለእንትን የሚያደርገው ይሄ ምን ነበር እንኳን እኛ እንዴት ነው ለእንትን የምናደርገው ለዲኮር የምናደርገው ደግሞ ብዙ ያለው እያለ ነው። አይ የጋራ ጎዶ መንፈስ የሚያስጨው መንፈስ የብሩክ የሃይሚ መንፈስ በኢየሱስ ስም ወጋው ቤቱን ትቶ የሚያስወጣ መንፈስ እኔ እንኳን አልወጣም የሚያስብል መንፈስ የሰማንያ ባልሽ ነኝ የሚያስብል መንፈስ በኢየሱስ ስም ወጋው። አሁን ጸጥ ብሏል። ተገድላለሁ ብሎ ብዙ ገንዘብ አውጥቻለሁ የሚል መንፈስ ወጣ ቁጭ ባለ ቦታ ሄዶ ኋላ የሚያደርግ መንፈስ፣ ኋላ የሚያስቆም መንፈስ። አንተ ከኔ ኋላ ነው የሚያደርገው የሚያስብል መንፈስ። አዋሳ መጥቶ የሚያስለቅስ እምባ በፍቅር ጥምር አድርጎ ይዞ መንፈስ። አዋሳ ደግሞ ምንድን ነው? ተራውሩ እባክሽን ሊሳኔ አቀልዱ። ዩዘር ወጣች ሳቁ እንጂ ምንድን ነው ሁሌ መቅዲ እኔ ላይ አርጊ በእናትሽ እነሱ ማለት ነው። ቲጂ የንንገርሽ አንድ ነገር ቁም ነገር ስራ ቢሰሩ ነው ቁም ነገር የሚታወሪ። ውጭና ግቢ ነው ሲመጡ ለነሱ እናንተ የመሬ ነው ምንም አስተያየት አትስጡ። አንቺ ራስሽ አስተያየት እየሰጠሽ አይደል እንዴ? ሰኔ አሁን ከመጣሽ ስንት አስተያየት ሰጠሽ? ሳጣውት እኮ አሁን እኮ እኛ እኮ መንፈሱን መገጸጽ አለበት። ይሄ መንፈስ የተመታ አይ የምንም መንፈስ የለ ራዚ። እሺ የምንም መንፈስ የለም ካልሽ ማለት ነው። ለምሳሌ ከአዋሳ የመጣ ትልቅ ሰው ነው፣ ልቧ እየመታ ነው የሚል መንፈስ ጌታዬ። ዛሬ ቪዲዮ በጣም ደስ ይላል። በጣም እኔ እስከ ዛሬ ድረስ ይቅርታ ጋር ነው አስተያየት የሚሰጠው። በዚህ አጋጣሚ ብዙ ሰዎች ዛሬ ትላንትም የኔ ፎቶ የምር አንድ መግድ ይቅርታ ባንቺ ቤት ሆኜ ማውራት አልፈልግም ነበር። የተሰማኝ ነገር ደግሞ ማውራት አሁን በዚህ ሰሞን ፍቅር እየተረገጠች ነው እያሉ ነው እና እግዚአብሔር ይመስገን የዚህ ቀን የዚህ ክብር ያበቃ አምላካችን ስም ይመስገን። ምንድነው ይባረክ። እኔ እስከ ዛሬ ድረስ በሰው እጅ ተፎስቼ አላቅም፣ ተዘቅዝቄ አላቅም። ግን 2008 ለኔ በረከት ይዞ መጥቷል። 18 እግዚአብሔር ይባርከውና አንድ ሳትሳቁ ቢሰሙ ምን ችግር አለው? እና እኔ ልንገራችሁ ደግሞ ታች ሆናችሁ ነው እናንተ እኔን እየሰደባችሁ አሁንም ተድባችሁ ካላችሁ ታች ናችሁ። እኔ ገስት ገብቼ ነው ሁሌ ማውራው። ለምን እናንተ ታች ናችሁ? ገስት አይደለም ያላችሁ እናንተ ታች ሆናችሁ ምጽፉ ኮሜንት ሁሌ እናንተ ከኔ በታች እንደሆናችሁ ይሄ ደግሞ እወቁኝ ነው። ይቅርታ እኔ መስደብ ፈልጌ አይደለም ይቅርታ። እና የዛሬ ቪዲዮ በጣም እነሱ ቪዲዮ ከሰሩ በኋላ እንደ ዛሬ ስቄ አላቅም። እነሱ እንኳን የምር እኔ ይሄ ጭቅጭቅ እንዲቆም አልፈልግም። እንድጨምር ነው የምፈልገው። 2 እጥፍ እንዲጨምር ነው የምፈልገው። ለምን ታውቃላችሁ? አንድ ሰው እንትኑ ያኝ ብሩክ አሁን ተነስቶ ከሃይሚ ጋር ሃይሚ እኔ የሚያስከብር ወንድ አጠገቤ ሲሆን ነው የሚከበረው ብላለች። ከዛ ተናድደው ተነሳ። የተነሳ ሰው ለምን ተነስቶ ከሃይሚ ጋር አራለዛ እሺ ለምን ተናደደና ይቺ እንትኑ ወንበሩ ማለት ነው እንትን ገለበጠ። ለምን ብርጭቆ ወይ ፍሪጁ ለምን እንትን በሮጥ አልሰበረ? ወይ ማኪና ላይ ለምን ድንጋይ ጣለ? ተናደደ። እቺ አሁን ብርጭ እንትኑ አሁን አታወራም። እንኳን ብትሰበር የምትገዛው ቢያንስ 5000 2000 ብር ነው። ይሄ ለኔ ይሄ እንዲቆም እኔ ይሄ ይቆም ብዬ አልጨቅጭም። ይሄ እንደ 2 እጥፍ ሆኖ እንዲጨምር ነው የምፈልገው። ደግሞ ሃይሚ እኔ በሃይሚ ላይ ዛሬ የሚነግረው ደግሞ
ብሩክ ቁልፍ ስጠኝ ክላሴ ቁልፍ እያለች ነበር። ብሩክ ከሄደ በኋላ ክላሷን ልብሱን ልቀየር ሄደች። ከየት ወስዳ ነው? ቁልፉ ያለበት ቦታ እያወቀች ነው የሚዘጋው። አዲስ አቂ ትልቅ ነው። አመን ደግሞ ፍፄ ደግሞ እያለቀሰ ነው ወይ ለቅሶ ቤት መጥቶ ነው ወይ ለምንድን ነው አይኑ እንትን የሚነካው? ለምንድን ነው ዘበኛ ነው? እኔ ደግሞ ብሩክ ቁጭ ባለ ቆይ ብሩክ ቁጭ ባለ ቦታ ላይ ለምንድን ነው ሃይሚን አቀፈና ከዛ በኋላ ስሜት እንትን ነው። ብዙ ጊዜ እሱ ሃይሚን እንትን እንደዚህ በእጁ ከነካ ልጁ አብላን ነው የሚመስለው። እውነቱን ይቅርታ አድርጉ። ይሄን ሲል ደግሞ ሊያስቀይም ይችላል፣ ግን ፋክቱን ስለሆነ ታነቁ የሚለው ነገር ነው አሁን የሚያስተላልፍ የምፈልገው። ግን ብሩክ አሁን እሷን አቀፈና ትንሽ ወዝ መጣ። በጣም ልጁ ቆንጆ ሆነና ከዛ በኋላ ከኋላ ሄደ። እኔ ከኔ ከኋላ ነው አንተ መጥፎ ነገር የሚሰራው እና ሲል መጣ። ከዛ መጨረሻ ላይ ማንም ይምጣ እኔ ከቤቴ አልወጣም፣ ይሄ እንኳን ቤት የኔ ስም ነው የተከራየው ብሏል። እኔ አሁን እዚህ ጋር እናንተ አንድ ጥያቄ እዚህ ጋር ቆም፣ አንድ ጥያቄ አላችሁ። ቤት ስከራይ የኔ ብቻ ነው ካለ ሰው አይሰጥም። ቤት ባለትዳር ነኝ፣ ሚስቴ አለች ከኔ ጋር፣ እኔና የሚስቴ መታወቂያ እኔና ባለቤቴ ነኝ የምንመጣው ብሎ ነው የሚቀበለው እንጂ አንድ ወንድ ላጤ እኔ ብቻ ነኝ፣ እኔ ወንድ ላጤ ነኝ፣ ለዛው ዩቲዩበር ነኝ፣ ቲክቶክ አንዳንድ ላሞች እኔ ቀብራራ ይላሉ፣ ስለዚህ ቀብራራ ነው ቤት ስጠኝ ብል ማንም ሰው ማን አባት ነው መጣው አንተ ውጣ ብሎ ነው የሚያባረው። ወይ ዲሽ አስተካክሎ ይወጣል። ዲሽ እንኳን አስተካክሎ ይሄን ድንጋይ አሸክምና አስወጣ፣ ውረድ፣ ከፍ አድርግ፣ ዝቅ አድርግ ብሎ ነው የሚያባረው ኢትዮጵያ ውስጥ። እኔ ሲያቅ ግን ከሚስቴ ጋር ነኝ ሲል ሚስቴክ እስኪ ዜና ሲል እሷን ሃይሚና ሳይቶ ልጅቷ ታምራለች፣ ትዕግስተኛ የሆነ ጥቡቅ ልጅ ትመስላለች። ከዛ እሺ ብሎ ነው ተመካክሮ ነው ያመጣው ቤቱ። ሲጀመር ያኔ እንኳን አንድ ቀን ውስጥ አንድ እቃ ሙሉ ብሩክ እንኳን ብሩክ ህፃን ልጅ ይቅርና አዋቂ ልጅ እንኳን አንድ ቀን ውስጥ እቃ አያዝቅም። ይሄ ነበረበር የሆነ ውሸት ልክስክስ ውሸት ነው። ይሄ የብሩክ ውሸት ዛሬ ያስጠላል። እኔ ብቻዬ ነው የተከረው። እሺ የሃይሚ ቤት እቃ ሁሉ አመጣ እና የሰማንያ ባህል ካልሆነ የልጅቷ እቃ ከልጅቷ ቤት ለምን አወጣና እኔ የሰማንያ ባህልሽ አይደለም ለምን አመጣ? መጀመሪያ ይቋ ለምን አመጣ? ልጅቷ እሷ ይበት በደንብ ይጅበት ፍቅር በደንብ ይጅበት ይችል ኦይ ልጅቷ ከነውን ከቡታጀራ ፍቅርዬ ግን አትጅበት ይኔ አረፋት ዝም በይ። እኔ ከዚህ በኋላ አላወራም። ፍቅር ይጅበት አውሪ እውነት አውሪ ፍቅር አውሪ። እሺ ልጅቷ ከአዲስ አበባ ስትሄድ ሙቪ እንኳን ለምነው ወንድሞቹ ጋር ወሰደ። ከዛ በኋላ ልጅቷ ከእፍነፍ ጋር እየኖረች እኔ ለጥናት ትምህርት ቤት አይመቸኝም ብላ ራሷን ትምህርት ቤት የወሰደች ማለት የቤት ኪራይ የወሰደችው የገባችው የራሷ የቻለች የቤት ሙሉ እቃ ያለች ሴት ናት። እሱ አሁን ገና አይደለም ያመጣት ሙሉ እቃ የራሷ የቻለ እሱ ራሱ እንኳን መጥቶ እኔ እሷ ቤት ነው የሚያረፈው። እኔ የሱ ወንድሞች ሄዶ የእሷ ቤት ነው የሚያረፈው። ማንም ሄዶ የእሷ ቤት ነው። እኔ የብሩክ ቤት የሚያውቀው እቺ የጌም ወንበር ነው የሚያውቃት። የጌም ወንበር ይዞራል። የምሬ ነው። እሱ እንደዛ ማለት የለበትም። የምሬ ነው። ወንድ ልጅ ነው፣ ቀብራራ ነው ብለን አለሽ እኛ ይሁን ፈጣሪ ያውቃል። ቀበል እሺ ይሁን ምን አለ ይሁንና ዛሬ ምን ይላል? እኔ ይሄ የኔ ስም ነው የተከራየው፣ እንኳን ማውጣት ካለብሽ አንቺ ትወጪያለሽ። ይሄ አዝባልም የምሬ ነው። በጣም ነው ይሄ በጣም ነው የሚያስጠላው ይሄ ወሬ ማለት ነው። ደግሞ እሷ ሃይሚ እኔ በዚህ ሰዓት አሁን ሃይሚ ስለምወዳ ሳይሆን ብሩኬን በጣም ነው የምወደው። እንደ ወንድሜ እንደ አባቴ ነው የማከብረው። ወዳለሁ ፈጣሪ ያውቃል። እና ሃይሚ ደግሞ ዛሬ ያለችው ባንተ ምክንያት ነው። እንደዚህ ነገር እናወጣለሁ። ይቅርታ ልነግራችሁ ፈልጌ ነው። ደህና ደሩልኝ። ለማንኛውም ግን በስተመጨረሻ ይሄ ነገር ሲያልቅ ያው ቡታጅራ የሃይሚ ቤት እንደሚኖሩ ነግሮናል። በቃለ ደህና ደሩ። እሺ መልካም ሰንበት። እንዴት ሰማሽ? ኧረ ዩዘር ቁጭ በይ ቁጭ በይ
ለሃይሚና ለብሩክ ቡታጀራ ይቅርና እነሱ ቡታጀራ ቤት ይቅርና ካልሲ የቡታጀራ ውስጥ ካልሲ ካለ እኔ ፍቅር ይቀጣል። ትክክል ነሽ። ይሄ ሲያራ ራሱ ብድር ነው የመላጣ ልጆች ምንም እነዚህ አውቆ እኛ ላይ እየተጫወቱ እኔ ይቀጣለሁ። ልንገርሽ እኔ ይቀጣለሁ። የእነሱ ውሸት እነሱ ማለት ነው። አሁን ቪዲዮ ይሰራሉ፣ ከዛ በኋላ ምግብ ይበላሉ። አንድ ስራ ለብሩክ የለም። ማንም ስራ የሚሰር ሰው ማንም የለም። ውሸታም ብቻ ነው። ፍቅር በጌታ ፍቅር የኔና ተረጋጊ። እኔ ቆንጆ ቤት አሁን ቆይ እኔ ዩዘር አንድ ነገር በእናታችሁ ልጠይቃችሁ። እኔ አንድ ነገር መቅዲ ልጠይቃችሁ። ከጠየቁ በኋላ መልሽ። አልጠጣም ለምን አትንኪያት? ተናገሪ። አይደለም ተያይዞ የሚመጣው ነገር እኮ ነው። እኔ ቅድም ዝም በይ ስላት ታውራ አለችው። ጥያቄ ነው ጠይቃለሁ አለችው። ምን ጠይቃለሁ አለችው። ዩዘር የኔ ጥያቄዋን አልመለሰም። ምንድን ነው ጥያቄው? ምን አለ መሰለኝ ጥያቄ እኮ ነው። ምን እንደሆነ አይደለም እኮ እኔ አሁን ይሄ እናንተ ታይ ስለምትላችሁ ወይ ሃይሚ ከወደዳችሁ አሁን እኮ እኔም ከወዳታለሁ ግን ይሄ እኮ የሚታየው ነው። እኔ ብቻ አይደለም። እሺ ጥያቄ ጠይቂ። እነሱ እኮ በጭንቅላታቸው እንደማያስቡ ታውቂያለሽ። እነዛ አይደለም ምናምን ታውቂያለሽ እኮ እንኳን ሄጄ ኮመንት ላይ ነው የሚሄደው። እናንተ ተው። እኔ እነሱ ይሄ ስራ እንኳን አስቆሙ። ለማንኛውም ነግሬያቸዋለሁ። ቡታጅራ አሁን ሄዳሉ ከ2 ሳምንት በኋላ። አታውሩ ስለዚህ ነገር በቃ ዝም ብላችሁ ሌላ ነው። እኔ እኮ ፈራ እና ስራ ከሆነ እነሱ እንኳን ስራ ከሆነ ድረስ ለምንድን ነው እንደዚህ የሰማንያ ፍቅርዬ እሱን ነገር አታውሪው። ቀይሪው በእናትሽ ፍቅር አሁን ያልሽውን ተረጋጊ። ዝም ብላችሁ የሰውን ጥላቻ እንትን አትበይ። አንቺ መቅዲ እኔ እኮ የተናደድኩት ለምንድን ነው ታውቃላችሁ? ውጭ እሷ ምን አለች? አንድ ሰው በጣም ጥፋት ሲሰራ ማለት ነው ራሱን ሹልቅ አድርጎ ይወጣል እና ሌላ ሰው ደግሞ የኃጢአት መዳበሪያ ያደርጋል። በቃ እሱ ራሱ ያወጣልና ምን መሰላችሁ? አሁን የፍቅር ነገር ተረድቻታለሁ። ራሱ የሆነ ነገር ያመጣና ሰውን የሆነ እንትን ማለት ጥፋተኛ ያደርጋል ነው የሷ ጥያቄ። ጭራሽ እኮ መቅዲት ልጅታ አይደለም። አሁን እኔ ልንገርሽ መቅድዬ ፍቅርዬ ልንገርሽ ለምን መሰላችሁን አሁን ይሄንን ፓርት አታውሪው ምናምን እያልኩሽ ያለሁት ከሁለቱም በኩል ያስጠላል ማለት መሆንም አለበት መሆንም የለበትም የሚል አይነት እዛ ዝርዝር ውስጥ ከገባ